እኮ ትቢት በጣም ይገርመኛል። ፌስታል ታውቃለህ ወይም ፊኛ ልክ እንደዛ ነው። ያንተ ትቢትና መወጣጣት ለኔ ምንም ነው። ዘንበል ተውሻ ወንድሜን ምንድን ያደረጋችሁት? ወንድሜን ምንድን ያደረጋችሁት? ኤፍራታ የጠየቅኩህን መልስልኝ። ስማ፣ የጠየከኝን በጠቅላላ መመልሰው እኔ የገደል ማሚቱ አይደል። ምንም የማውቀው ነገር የለም። ልቀቀኝ እያለሁ ዛሬ ጠየቅኩህን ብቻ መልስልኝ። እሺ አቶ ዝና፣ እኔ መድብል ነኝ። ከአንድም 2-3 ጊዜ አመለጥክ። አሁን ግን በእጄ ገባ። አሁን ማንም አይደርስልህ። ለምን እንደማልገልህ ደግሞ ታውቃለህ። መድብል የህይወት ትልቁ ውስጥ ነው የሰራው። ትጸጸታለህ፣ ነገር ግን ለመጸጸቻ እንኳን ጊዜ አይኖርም። አዎ፣ እኔ ጊዜን የቆረጥኩ ሰው ነኝ። ለመሞት የወሰንኩ ሰው ነኝ። ለመሞት የወሰነ ሰው ደግሞ ያስፈራል እንጂ አይፈራም። በዚህ ምድር ላይ ከሚያስፈሩ ነገሮች አንዱ ሞት ነው። ስለዚህ እኔ ለመሞት የወሰንኩ ሰው ነኝ። አንተ ከፋይ ነህ። ወይኔ ዝና፣ ወይ አስበው ታውቃለህ? በጠላቶቼ እጅ እወድቃለሁ ብለህ አስበህ ታውቃለህ? በሚጠሉኝ ሰዎች እጅ እወድቃለሁ ብለህ አስበህ ታውቃለህ? ጀግና ስለሆንኩኝ በሰው እጅ የመውደቅን ሐሳብ ፈጽሞ አላስበው። በጎዳቸው ሰዎች እጅ መውደቁን ተው። ለመሆኑ እሞታለሁ ብለህ አስበህ ታውቃለህ? አላውቅም። እንሞታለን ብላችሁ አታስቡም አይደል? እንሞታለን ብላችሁ ብታስቡማ ይሄንን ሁሉ ግፍ አትሰሩም ነበር። ሞት አይቀርም፣ ትሞታላችሁ። እናንተ በምታመርቱት እጽ፣ እናንተ በምታዘዋውሩት እጽ የስንት ለጋ ልጅ እድሜ ተቀጠፈ፣ የስንት ሰው ቤት ፈረሰ። ትሞታላችሁ። ሞት አይቀርም፣ ለማንም ሞት አይቀርም። ግን ስትሞቱ ይዛችሁ የምትሄዱት ወይ ደግሞ የሚከተላችሁ በግፍ የገዛችሁት መኪና ሳይሆን፣ በግፍ በየባንኩ ያጠራቀማችሁት ገንዘብ ሳይሆን፣ የሚከተላችሁ የሰራችሁ ግፍ ነው፣ የሰራችሁት በደል ነው። ልክ አንተ አሁን እንደምትሰራው አይነት ግፍ ማለት ነው። እኔማ ገና መጀመሪያ ነው። ለጌታም ጌታ አለው፣ ለጨካኝም ጨካኝ፣ ለጨካኝም ጨካኝ ልዘፍን ነበረ። ግን የማይታሰብ ነገር ነው። በዚህ ድምፅ እንኳን ለመዝፈን አይደለም ቀርቶ ለማልቀስ አይሰካም። እንደምን አላችሁ? ሰላም ሰላም ጋይስ። በዛሬው ዕለት ያው እንግዲህ ደስ ብሎኝ ነው እንደዚህ የዘፈንኩት ማለት ነው። ያው ደስ ባይለኝም ያው ደስ ብሎኛል። ግን ያው የዝና አድናቂ ቢሆንም ግን ደስ ብሎኛል። መቅመስ አለበት፣ ጥፋት አለበት ብዬ አስባለሁ ብቻ ሳይሆን ጥፋት አለበት፣ ይታረም ይቆንጠጥ ከሚሉት አንዷ ነኝና ግን መሞት የለበትም ባይ ነኝ። እንደ ስራው ያው እንግዲህ ከሱም በላይ ያሉ ስላሉ እንደ ስራው ይገባዋል ነው። ግን እኔ በቃ የቤተሰቡን ደስታ ሳይ
ቢሞትስ ምን አባቱ ባላደንቀውስ ቢቀርስ ብዬ ወሰንኩ ማለት ነው። ደስ አይሉም እነ ቅድስት ሲስቁ፣ እንደው የነ ሞገስ ሲደሰት፣ ያቺ ማናስ ሙሉላ ቀን ሲወጣላት እንዴት ደስ እንዳለኝ፣ እንዴት ተሰቦርቅ ደስ እንዳለኝ ማለት ነው። እኔ ማለት በባለፈው ሳምንት በቃ ያመልጣቸዋል ምናምን ብዬ እንዲሁ በቃ የሆነ ኢማጂናሪ ገው ነበረ፣ ግን አላመለጣቸው። ያችን ማን ነው ኤፍራታን ፈጠጥ ብሎ ሲያት ምናምን በቃ እንዲሁ ያመልጣቸዋል ብዬ ነበረ እና ደግሞ ወይም ከነ ይገላግሉታል ብዬ ነበረ መርፌውን ወግተው፣ ግን እንደሱ አይደለም። ያው ማናዘዝ ስለሚፈልጉ ቁም ስቅሉን ማሳየት ስለሚፈልጉ ያው አልገደሉትም። እንግዲህ ያቺ ማነው ስሟ ማህሌትና እህቷ ገና የተዋለ ኤፍራታ ማለት ነው። እንግዲህ ሲገናኙ የእኔ ጀግና አደረግሽው፣ እኔ እኮ ድሮ የምተማመንብሽ ነበረ ምናምን እያለች ሰክሰት ነበረ። እኔ ማህሌትና ሰው አዋሉን ይመስላል የሚባለው በማህሌትና በእንትና ነው ያየሁት፣ በዝና ማለት ነው። እሱ ያላትን እሷን ማለት አንደግማ ራስ ወዳዶች እና ግን ልጅቷ በጣም አሳዘነች። ከሁለቱም ፊት አላገኘች። በጣም አደጋ ውስጥ ነው ያለችው። እንግዲህ ደውለው ይችኛዋ ይሄን ደስታችን በቀላል አናከብረውም ምናምን ብላ ለዝና ስልክ ስደውል እንግዲህ የዝና ስልክ አልሰራ ብሏታል። ሰርቶ ተዘግቶ እኮ አያውቅም፣ ለምንድን ነው ስልኩ የማይሰራው ምናምን ብላ ስታወራ እኔ ምን አውቄ፣ አሁን እኮ በዋትስአፕ አውርተን ነበረ ብላ ስራ እንዳልሰራች እንትን አለች፣ ተናገረች ለእህቲቱ። እንግዲህ እህቲቱ ያው የነዛ አብረውት የሚሰሩት ይችኛዋ የሆነ ነገር እንዳስደረገችው ጠርጥረዋል። ግን ኦልሞስት እሱ ተናግሮ ነበረ ተወግዷ፣ ሰውየው ሞቷል። ልጅቱን ቦታ ዋላ ሲዛት ነው ሰውየውንም ልጥለው ነው ምናምን ብለዋል። እንግዲህ ይችኛዋ አስፈራርታታለች። ማህሌት ከዛ በኋላ የማይሆን ነገር አድርገሽ ከሆነ ኤፍራታ ከማትወጪው ጉድጓድ ውስጥ ነው የገባሹ እያለቻት ነበረ። ደስታ ማክበሩ ቀርቶ ማለት ነው። ግን እኔ በጣም አሳዝናኛለች። ከመድብልም ሂዳ ተንቀጠቀጠች፣ ዝናንፍታለች። እሱ ደግሞ ስንት አመት ሲጠብቀው የኖረው ለስንት ወራቶች የተንገላጣበት ዝና ነው። በሚፈልገው መንገድ ለመያዝ ሞክሮ ያልተሳካለት ነው። እንግዲህ ፈጣሪ ሲል ትናንትና ይዞታል ማለት ነው። ያንን ደግሞ መቼም የማያገኘው ቻንስ ነው፣ አይለቀውም። እኔ ሙቻለሁ እንደሞተ ሰው ቁጠሪኝ፣ ሰዎቹ አንቺን ብለው ከምቱ ወደ እኔ ላኪያቸው እንጂ ዝናን መቼም እንትን አልለውም ብሎ ቄም ይዞባታል። እኔ ስለቀረብኩሽ ነው ወይ የናቅሽ ያቀለልሽ ምናምን ብሎ ያው ቄም ይዞባታል ማለት ነው። እሷ ከሁለት ያጣጎመን እንዳለች እንግዲህ እህቲቱም አለች። ይሄ ሲገረፍም እሷን ፍራታ እያለ ነው የሚጨቀጭቃት። መድብልም አላስጠጋት። ወዴት እንደምትሆን እንግዲህ ታሳዝናለች። ዞሮ እንግዲህ ዝና አልናዘዝም ብሏል። የብሩክን ጉዳይ አልናዘዝም ብሎ አነቄ ገላለሁ እያለው ነበረ። እንግዲህ በቀጣይ ፓርት ምን እንደሚፈጠር አናቅም። ግን ልጅቷ ፍትህ ታገኝ ማለት አይናውጣ አጥፍታለች። ያጠፋችውም ስላስፈራራ ብቻ ነው። ደግሞ ስላስፈራራት አደረገችው። ዝና እንግዲህ መድብልም ከተረፈ አክሰፕት አድርጋት፣ ተረዳት። የመጣችበትን መንገድ እኔ በሷ ቦታ ብሆን ምናምን ምን ሊደረግ የሚችል ነው እንግዲህ ያው አእምሮዋን ስላሳመነችው እሱ ይገለናል ይገለኛል ምናምን ብላ ስላሳመነችው በቃ ዝና ማን ነው መድብል ተረዳት። ዝናም ተናዘዝና ወይ ሞት እንግዲህ ግን ምን ቢሞት አረ ግን እኔ ፊልሙ የሚያምር ይመስላችኋል? ከሱ ውጪ አለመሞቱ ደግሞ ፍትህ አይደለም። ግን እስር ቤትም ከገባ ከፊልሙ ወጣ ነው። እኔ ግን ግራ ይገባኛል። ብቻ እነዛኞቹ ዋናዎቹን ልቅምቅም አድርጎ ማስያዝ እና ይሄኛው እኔ ራሴ ዳይሬክተር ደራሲ ምናምን ሆንኩኝ እንጂ ብቻ ከዚህና ከፊልሙ ባይወጣ ደስ ይለናል። ግን ብሩክም ቢገኝ የብሩክ አድራሻ ቢገኝም ያው ውስጣችን ነው። እንግዲህ እቺ ልጅቷ ናት የምታሳዝነው። እንግዲህ ሁለት ያጣጎመን እኔ ግን የሚመስለኝ ራሲቱ እህቷ መገላት ነው የሚመስለኝ። እንቃርጋ መገላት ነው የሚመስለኝ።
አሁን እንግዲህ ሁለተኛም ወደ ቤቷ ላትሄድ ትችላለች። ሰዎቹ እየፈለጓት ስለሆነ እንግዲህ ከባድ ነው የሚሆንባት ለሷ። እንዴት አድጋ ነው መኖር የምትችለው? እንግዲህ እነ ቅድስት ምን ዳጣ ብለዋል። ዳጣ ካላየሁት ሙቼ ይገኛለሁ ብላ እየሄደች ነበረ። እንግዲህ በቀጣይ ፓርት የምታየው ይሆናል። እንደው ቢያመልጥስ ምናምን፣ ግን በጣም ነው የሚፈሩት። ቢያመልጥስ ምናምን እያሉ ነበረ፣ ግን አያመልጥም። እንትና እንዴት ደስ እንዳለው የማነው ስሙ ሞገስ እና ሚስቱ ስቦርቅ ምናምን። ለካ ነጻነት እንደዚህ ነው እንዴ ነው የሚያስብለው። በያላችሁ በሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ በያላችሁበት ሰላም ሁኑ እያልኩ እሰናበታችኋለሁ። ባይ